ብቻ ነው ኑሮ ብለሽ ነው የምታስቢው፣ ግን አይደለም። ብዙ የተወሳሰበ ነገር አለና አሁን በእናትሽ ልትረጂኝ የፈለኩት ላማክርሽ የፈለኩት ላስወጣው ነውና አንቺ ደግሞ ወይ በእናትሽ እንደዛ ያልሽ አታስፈራሪኝ። የባህል መድኃኒት አስመጥቻለሁ። ሲጀመር የባህል መድኃኒት እንዴት ነው? አንቺ እንድትይኝ አይደለም እንድታማክሪ በግልጽ እነግርሻለሁ እኮ እኔን እያማከርሽኝ አይደል እንዴ? ስለዚህ የማይሆን ነገር እኮ ይሄን እንድትነጥቂኝ እኮ አይደለም የምታወሪኝ ከሆነ ከሙለር ጋር ደህና አይደላችሁ ማሂ? ሙለር ምን አትበይ በእናትሽ ማሂ 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 ኧረ ማሂ ምን ነው ስራ ይዘሻል? እንደዛ ረበሽኩሽ? ተኝታለች? ተኛቸው። ይቅርታሽ ደህና ነሽ? ነው እና አንድ ማማክርሽ ጉዳይ ኑሮኝ ነው። እሺ ይቅርታ የጮህኩብሽ። ችግር የለም አልሰማሁሽም ነበር። እኔ ደግሞ ምን ነው በሰላም? እስኪ ቆይ ማሂ ምስጢር ነው የምነግርሽ፣ ግን ቃል ግቢልኝ መጀመሪያ። ቃል ግቢልኝ መጀመሪያ። ምንም አልናገርም ለማንም ብለሽ ቃል ግቢልኝ። የምትነግሪኝ ነገር ምን እንደሆነ ማሂ ምን ሆነሽ ነው? ምስጢር ነው፣ ለማንም እንዳትናገሪብኝ፣ ካልሆነ ተዋዋለሁ በቃ እኮ። እሺ ምንድን ነው ንገሪኝና በቃ አልናገርም ብለሻል ቃል ገብተሻል። አልናገርም። እሺ እስኪ ትንሽ የታዘብሽው ነገር የለሽም ከኔ? እንግዲህ ሳምንት ሊሆነኝ ነው ከአንቺ ጋር መኖር ከጀመርን እኮ ነው፣ ግን የተለየ ነገር አላየሁብሽም። አንቺ ምንድን ነው? በዛውም እኮ ጤና ላይ አይደል እንደ የምትሰሪው? እንዴት መገመት ያቅትሻል? የሆነ ነገር አይተሽ፣ እዛውም ሴት ነሽ። አይ ትንሽ የገመትሽው ነገር የለሽም? ምንም ነገር አልገመትኩም ማሂ። 3ኛ ልጅ አርግዣለሁ በእናትሽ። ደስ ይላል እኮ በጣም። ምኑ ነው ደስ የሚለው? ደስ ይላል ምናምን እንድትይኝ አይደለም የሆነ ነገር። 3ኛ ልጅ መምጣቱ ምንድን ነው ምንድን ነው ያስከፋሽ ነገር? ማሂ አንቺ ምንም አታውቂም ማለት ምንም የምታውቂው ነገር የለሽም ስለኔ። በቃ የምታየው ሶሻል ሚዲያ ላይ ነው አይደለ? በብዛት ማለት እሱ ብቻ ነው ኑሮ ብለሽ ነው የምታስቢው፣ ግን አይደለም። ብዙ የተወሳሰበ ነገር አለና አሁን በእናትሽ ልትረጂኝ የፈለኩት ላማክርሽ የፈለኩት ላስወጣው ነውና አንቺ ደግሞ ወይ በእናትሽ እንደዛ ያልሽ አታስፈራሪኝ። አሁን የምትነግሪኝ ማለት ነው ታሰብሽው ነገር ማሂ አዳምጪኝ አንዴ። ሚስጥር ነው ብዬሻለሁ፣ ከመጀመሪያ አስጠንቅቄሻለሁ። ሙለር ምንም አያውቅም ስለዚህ ጉዳይ። ገና ለማጣ ልንመጣ አካባቢ ነው ያወቅኩት ነፍሰ ጡር መሆኔ እና አሁን ደግሞ እኔ በፍጹም ፈቃደኛ አይደለሁም። ብዙ ነገር አለ ማይታወቂ፣ ብዙ የተደራረበብኝ ነገር አለ። አታይኝም እንዴ እንደዚህ ከስቼ እንደዚህ ጠቁሬ? ታዲያ እኮ ሰውነት እኮ ዛሬ ቀንሳል ነገ ይጨምራል። ምንም እኮ ቋሚ እኮ አይደለም። ብዙ ምክንያቶች አሉኝ ልነግርሽም አልችለው ልማት ነግሪኝ አልነገርሽኝ። ምንድን ነው ከቻልሽ ዝም ብለሽ ማለት ነው ለልጆቼ እንድኖርላቸው ለጤና የማይጎዳ ነገር የማይጎዳ መድኃኒት ማለት እውነቴን ነው። በቃ ገና 2 ወሩ ስለሆነ ምንም በቃ አስወጣውና ልረፍ ማለት በቃ የሰይጣን ሀሳብ ነው። ሁለተኛ እንደዚህ አታውሪ። ሲቀጥል ደግሞ ሌላ ጊዜ መውለድ እፈልጋለሁ። ስለዚህ የሁሉ ስጋት ስለሆነብኝ ነው ለአንቺ ላማክርሽ ፈለኩት። ገብቶሻል? ከቻልሽ ጥሩ መፍትሄ ብትሰጪኝ። በእናትሽ ማሂ በእናትሽ እንደዚህ አትበይ። ምን ሆነሽ ነው እኮ? ጥሩ ነገር እንደመክርሽ ሀሳብ እንዳጋራሽ አይደለ የነገርሽኝ እኮ። ስለዚህ ወደኋላ አትመልሽ። ወስኜ ነው የመጣሁት። በእናትሽ ሙለር እንዳይመጣ አሁን መጣው ብሎ ነው የወጣው አይደለም? ቆይ አንቺ ለምንድን ነው እንደዚህ ትላለሽው? ወይ እንደዚህ ወሰንሽው ምክንያትሽ ምንድን ነው? እሺ ብዙ ምክንያቶች አሉኝ። ብነግርሽ ትረጂ ነበር። አሁን ግን ለጊዜው ልነግርሽ ፈቃደኛ አይደለሁም። ከቻልሽ በቃ አሁን
በቃ ይሄንን እንደፍሬ ልነግርሽ የቻልኩት ይሄ ማለት ብዙ ነገር መቼስ እናንተ ጋር የሚመጡ አሉ አይደለ? ልክ እንደኔ በቃ ስለዚህ በምን መልኩ ነው ማስወገድ የምችለው? በቃ ይሄ ብቻ እንድትነግሪኝ ነው የምፈልገው። ማሂ በእናትሽ አታስጨንቂኝ። የባሰ ይሄ እኮ መፍትሄ አይደለም። ለምን ማሂ አዳምጪኝ። የባህል መድኃኒት ይዣለሁ። እሱ ግን እንዳይጎዳኝ ተጠራጥሬ ነው። እስኪ እውነት ዘመናዊ ይሻል ይሆን ወይ? ቢያንስ ለልጆቼ ልኖርላቸው። ሌላው ቢቀር ማሳደግ አለብኝ። ገና ልጆች ናቸው። ብዙ ኃላፊነት አለብኝ። ገብቶሻል? ስለዚህ ለጤና አደጋ እንዳይኖር ብቻ ነው የባህል መድኃኒት አስመጥቻለሁ። ሲጀመር የባህል መድኃኒት እንዴት ነው? ኖ አንቺ እንድትይኝ አይደለም እንድታማክሪ በግልጽ እነግርሻለሁ እኮ እኔን እያማከርሽኝ አይደል እንዴ? ስለዚህ ማየውን ነገር እኮ ይሄን እንድትነጥቂኝ እኮ አይደለም አማክሪኝ ብዬሽ እኮ ነው። ስራዬ ብዬሽ እኮ ነው ይዤ የመጣሁት። ይሄንን እኮ እሱ ይጎዳሻል። አይሆንም እኮ እንዳይጎዳኝማ ይሄ የሚጎዳኝ ከሆነ ንገሪኝ። በምን መልኩ ላስወጣው ያልሻል እንዴ? በመጀመሪያ እኮ ማስወረድ አይመከርም በሕክምና ቢሆን እንደዛ አትበይኝ። በቃ ወስኜ ነው የመጣሁት። ተረጋጊ ውዴ። እኔ ወስኜ ነው የመጣሁት ማለት ነው። ቸኩለን በቃ እንጫጫ ሙለር እንዳይመጣ ብቻ ይሄንን ብቻ ንገሪኝ። ለሌላ ሰው ማናገር አልፈለኩም። ይሄ ነገር ማንም እንዲሰማብኝ አልፈልግም። ማንም ሰው እንዲሰማብኝ አልፈልግም። ማሂ በእናትሽ በቃ አትጩይብኝ። እሺ ማንም ሰው አልናገርም እኮ እኔ ምንም ነገር አልናገርም፣ ግን ማለት ነው ረጋ ብለሽ ከውስጥሽ አስበሽ ነው መሆን ያለበት። ማሂ ወደ ኋላ የምመለስበት ጉዳይ አይደለም። ወስኜ ነው የመጣሁት። መድኃኒት ገዝቻለሁ እያልኩሽ ምን ሆነሽ ነው? ማሂ እኮ ልትገዢ ትችያለሽ። መድኃኒቱን በመጀመሪያ ድረስ አንጩ። ለመሰለሽ ሰይጣን ነው፣ ጥሩ አይደለም። አንቺ መድኃኒት እንደዚህ ተናደሽ ውስጥሽ አእምሮሽ ደግሞ እንደዚህ ማስወጣት የሚፈልግ ከሆነ ጥሩ አይደለም። እሺ ድጋሚ ማልቀስ አትፈልጊም? ሲመቻችልሽ ህይወት ሲስተካከል ማሂና እኔ ምን ላድርግሽ? አላሳዝንሽም እኮ ተረጋጊና ሲጀመር ማለት ነው ውሳኔ ይወሰናል። አሁን ሁለተኛው ልጅ ስወልድ ማለት ነው ዶክተሯ በእናትሽ እረፍት ውሰጂ፣ እረፍት ያስፈልግሻል፣ ሰውነትሽ ጨርቅ ሆኗል አስቢ ማለት በዚህ ሰዓት ደግሞ ምን እንደሚፈጠር አላውቅም። ፈራሁ፣ እሱንም ያስፈራኛል። ሌላም ደግሞ በቃ አሁን የማሳደግ አቅም የለኝም። አላውቅም በቃ ከበደኝ። ልጅ እኮ ከተወለደ በኋላ ይዞት የሚመጣው በረከት አለ እኮ። ምን ያስጨንቅሻል አንቺ? ወይ በእናትሽ እንዴ አሁን ላይ ለምን ትጨናነቂያለሽ አንቺ? ወይ ከቻልሽ እና ለሌላ ሰው መናገር ሌላ ሰው መጠየቅ አለብኝ ማለት ነው። ይሄ አደርገዋለሁ፣ ግን ጤናዬ ላይ ችግር እንዳያመጣ በምን መልኩ ነው ማስወጣት ያለብኝ? ብቻ ይሄ ብቻ ንገሪኝ ማሂ። ለማሳመናት ሞክሪ በእናትሽ። ስንቴ ልንገርሽ ደግሞ እንጫጫ። በቃ ከቻልሽ ይሄንን አድርጊልኝ፣ ካልሆነ ተይው በቃ። በኋላ የሚጸጽትሽ ውሳኔ መወሰን የለብሽም ብዬ እኮ ነው። አንዴ ብቻ አይደለም ያሰብኩት፣ ደጋግሜ አስቤ ነው የወሰንኩት። በእናትሽ ማሂ በቃ ተይኝ። ሆነሽ ነው? እሺ ለኔ በቃ ተረጋጊሽ። እኔ ትችሻለሽ። በቃ ተረጋጊ አንቺ ግን ማሂ ተይኝ በቃ ተይኝ እኮ ነው እኮ። ግን ያልተግባባችሁት ነገር ካለ እኔ ሙለርን ላውራው፣ በቃ ላማክረው። ምን ብለሽ ነው የምታማክሪ? ማሂ ምን ሆነሽ ነው? ምስጢር ነው አልኩሽ አይደለ እኮ። ምስጢር እኮ ታዲያ ምንድን ነው ምስጢር ማለት? ምን ማለት ነው እንዴ? አማክረው ትለኛለሽ እኮ። በቃ ተይው አይደለም አውዴ። እኔ ነገር የሚጸጥተኝ ነገር መሆን የለበትም እኮ። አንቺ እኮ እንደዚህ ይሁን ብለሽ እያማከርሽኝ ነው አይደል እንዴ? ስለዚህ የሚሆነውና የተሻለውን ነው አንቺ ማስብልሽ። ስለዚህ ግድ የለሽም ሙለርን ላውራው። እሺ የምታወሪኝ ከሆነ ከሙለር ጋር ደህና አይደላችሁ ማሂ? ሙለር ምናምን አትበይ በእናትሽ። አይደለም አንቺ ነሽ የምታውቂው። አብረን ብኖር ትፈልጊያለሽ? ትዳሬን ትፈልጊያለሽ? አትፈልጊም? እፈልጋለሁ። ስለዚህ እንደዚህ አይነት ነገር እየሰማ እንዴት ነው ለምሻል እንዴ? ቆይ እንጂ ማስተካከል ያለበት ነገር ካለ ሙለርን በደንብ ባወራውስ። አንቺ ነሽ በሁለታችሁ ያለውን ነገር የምታውቂው። ሁሉ ነገር ይስተካከላል። ስለዚህ ምን እንደተፈጠረ እሱን ልጠይቀው። እሺ ቢያንስ ምን እንደሚያስብ ሰራላችሁ። ደህና ናችሁ? ማሂ በቃ ተይው፣ አልገባሽም። ተይኝ በቃ ተይኝ። እሺ ምን መፍትሄ የሚሰጥ ይመስሎኝ አወራሁሽ። በቃ
እሺ ሚዲያ ላይ እንደማይሆን ይችላል እኮ ሁለታችሁ ያላችሁት፣ ግን ማስተካከል የሚችለው ከሆነ ነገር ደግሞ እሱ ጋር ነው ማይተኝ በቃ ነው እኮ ችግር የለም። ግን አሁን እንደዚህ አይነት ነገር ማለት ነው የባህላዊ ነገር አሁን የምትያቸው ነገሮች ለማስወራጃ የሚጠቀሙት ነገሮች ጥሩ አይደለም። ነገ ስትፈልጊ እኮ እንዳትወልጂ የሚያደርገው እኮ አንዱ ምክንያት እኮ ይሄ ነው እኮ። እሱን ታውቂያለሽ። በቃ ተይው በቃ ማይተኝ በቃ ማድረግ ያለብኝን አደርጋለሁ። እኔ ታማክሪኛለሽ መፍትሄ ይኖርሻል ብዬ እኮ አንቺ ጋር ስለዚህ አንቺ የምትይውን ሀሳብ ግዴታ መስማማት አለብኝ እንዴ ባንቺ ሀሳብ? ይሄ ነገር ጥሩ አይደለም። እንደዚህ አይነት ነገር መጠቀም አንቺ ነገር መውለድ በምትፈልጊበት ሰዓት ላይ እንዳትወልጂ ያደርግሻል። ስለዚህ እኔ ደግሞ እንደዚህ ደግሞ ዝም ብዬ አላይሽም እኮ አይደል እንዴ? ማይሽ በቃ ዝም በይ ተይው በቃ ትቻለህ። አንጫጫ በቃ ተይው አይደለም መፍትሄ ላይ መድረስ አለብን። በቃ ተይው በቃ እንዳልነገርኩሽ ያዡ በቃ አይ በቃ ይሄን ነገር ግን እንደ መፍትሄ አድርገሽ እንደተስቢ በቃ ዝም በይ አሁን ተይው በቃ ትጪ ሙለር ይመጣብኛል። ደህና ነሽ እንዴ? እሷ ናታ እስኪ አርግዝሽ ከሆነ በዚህ ሰዓት እርግዝና ላንቺ አይሆንም አለኝ። የባህላዊ መድኃኒት ይዛ መጣ ይሄን ተጠቀሚ አትለኝም? ከስተሻል ጠቁረሻል አይሆንም። ከዛ ላይ 3 ወር የእርግዝና መከላከያ ትወጊያለሽ። ለምን አንቺ አምሻል እንዴ? እንደዛ ይባላል? ኖራል እንዴ? እንዴ እንዴት ኬዝ በምትነሳ ያረ ሰው ለራስሽ መጠቀም ነው ድረስ የምትሰጪው። ይሄን ኬታ መጣሽ ሲጀምር የሚገርም እኮ ነው። ለሚበላሽ ነው ነገር ይሁን ምንድነው? እኔ የማውቀው ነገር አለ እንዴ? አንቺ ተጠቅመሽ ያተረፍሽው ነው። እኔ ምን አውቄላት እና ኬታ መጣሽ። አንተ ይሄን ያህል እንደምጠላኝ በምን አውቃለሁ? አላቅም። የዋህ አይደለሁ። በሄድኩበት ዝም ብዬ በቃ ዝርግፍ ያለኝን ነገር ሁሉ ጅል የሆንኩ ልጅ ረስማ እንደውስጥ ማይ በቃ አትፍታው እሺ ተረጋጊ። ምን ነው የምትፈታው? መድኃኒት ነው ተው። ይሄ የቡና ፈንድሻ ነው እንዴ? ኦኬ ይሄ ቅድም የሰጠሽ ፈንድሻ አንተ ላይ ፈንድሻ ቆይና ቡና ፊላት ባላዬ ማለት ነው። እንደዚህ በማያክሳ ገርሞት ኮርሰም እንደውታራ ተገለባብጭበት ከረብላት አተ ሀሳቡ ማርያምን እንዴት እንደሚያስጣላ እንጀራ ነው እንጀራ አለ አይባልም። ግን ላይ ማሄጋት ምን አርጋሽ ነው አንተ? አትብሎም ታሽቀብጠው አለ ሶን ምን? ኧረ እባክህ የት ሌዋ አሁን ለይታት ኧረ እባክህ አይ ፈንድሻ ስጤምላኝ ይሄ ከውስጥ አውጥቼ ሰጥቻት ነበር። እሱ ተረጋጋ። በማንኛውም ይታያስተኛሽ ማይዝም ብለሽ ጠብቂኝ። ተባብረን ማለት ነው። ምን ለብዛለኝ እክል ላይ ተባብረን ጉድ ነው የምናረጋት። እሺ ይብላኝ ላንቺ ቆይ ታገኝሻለች። ኧረ እባክህ አሽቀብጠው ታል ራሱ ሲጣፉ ሰርቶ ሄዶ ሌዋ